በጣም ጥሩ የሚባል ነገር ግን ኦርጋናይዝድ ያልሆኑ ነገሮችን አይተናል። ምናልባት ከስንደውል ጀምሮ ከሰላምታ በጣም ትሁት ናት። በጣም ግሚስ ያደረገችው ምንም አልጠየቀችኝ። ልኖርበት እንደሆነ ኢንቨስት ላደርግበት እንደሆነ ሆይ ምንም አልጠየቀችኝ። ስለዚህ ልታከመኝ የፈለገችው ምንን እንዳመመኝ ሳታውቅ ነው ማለት ነው። ዛሪስ ዋይ በጣም ብዙ ነገሮችን እንድታወራ የተገደደች። ሁሉንም ሳይቶች 78 ሳይቶች አስረድታኛለች። ስለ ፍሎር አስረድታኛለች። ስለ ብዙ አይነት አማራጮች አስረድታኛለች። ከዛ ደግሞ መገመት ጀመረች። የገመተችው አንደኛ የገንዘብ አቅሜን አልጠየቀችኝም። ነገር ግን አንዳንድ ቦታዎችን ስታይ እሱ ውድ ሊሆንብህ ይችላል ትለኛለች። ማለት እኔ ምናልባት ገንዘብ የማያሳስበኝ አይነት ሰው ልሁን አልሁን ገሳ አላረገችም። አስቡት፣ ኢንቨስትመንት ነው የፈለኩት ልኖርበት አይደለም እንኳ ብያት ምን ያህል ኢንቨስት ማድረግ እንደምችል አልጠየቀችኝም። እና በጣም ትልቁ ስተቷ ገምታ ነው ትሪት ልታረገኝ የፈለገችው። ሁለተኛ ስተቷ ደግሞ እኔ የምፈልገውን ነገር ሳይሆን እሷ የምትፈልገውን ነገር እንዳደርግ በጣም ፑሽ እያደረገችኝ ነበረ። እኔ ወደ ሴምሲ ነው ማውራት፣ እሷ ግን እንቁላል ፋብሪካ እንዲሄድ ነው የምትገፋኝ። የኔ ኢንተረስት ካልተፈልግ ሰዎች እንዲሸጥላቸው አይፈልጉም፣ እንዲገዙ ነው። ስለዚህ ከተሻላት ሪዘነብል የሆነ ምክንያት ልሰጠኝ ይገባ ነበር። ካልሆነ ግን የኔን ፍላጎት ሪስፔክት አድርጋልኝ እዛ ላይ ነበር ፑሽ ማድረግ የነበረባት። ሶስተኛ ኦርጋናይዝድ አይደለችም። ምንም አይነት ሰው ቢበዛ 3 አማራጭ ነው ሊመርጥ የሚገባው። ማለት ኤቭሪቲንግ የምፈልገው ነገር ብታቀንሮ 3 አማራጭ ሰጣ ከነዚህ ምረጥ ላይ ነበር። በጣም የወደድኩት እንደ ሴልስ ፐርሰን ወይም ደግሞ እሷ እንደ ከስተመር ሃንድሊንግ ሳይሆን እንደ ድርጅት ግን በጣም ትልቅ ቴክኒክ ተጠቅመዋል። ለአጭር ጊዜ የተዘጋጀ የሻይ ቡና ፕሮግራም እንዳለ እዛ ሻይ ቡና ፕሮግራም ላይ ብገኝ የተሻለ ነገሮችን ሰርቭ እንደምደረግ ደጋግማ ልትነግረኝ ሞክራለች። ወይም ደግሞ ፊዚካል ካልመጡ ብዙ ነገር እንደሚቀርባቸው የሚያሳውቁበት ቴክኒክ ነው። እሱን በጣም ወድጄዋለሁ። ከስተመር ሃንድል ሲደረግ ብዙ ነገሮች ይጎሉታል። መጨረሻም ላይ ደግሞ መልሼ እደውላለሁ ስል በጣም የተጠቀመችው ነገር ወድጃታለሁ። እሺ ግን እንተዋወቃለች። እዚህ ኢቨንት ላይ ብጋብዝስ ነው ያለችኝ። መጠየቋ ጥሩ ነው፣ ግን ትልቁ ስህተት የሰራችው ምንድነው? ብጋብዝስ አልፈልግም ማለት እችላለሁ። ጥያቄው ምንድን ነበር መሆን የነበረበት? እዚህ ኢቨንት ላይ ብጋብዝህ መቼ ይመቻል? ነገ እናርገው ወይስ ከነገ በኋላ? ኢቨን ኢቨንቱ ነገ ቢያልቅ ነገ ጠዋት ነው የምትችለው ከሰዓት ብትለኝ እኔ አልችልም ለማለት ሳይሆን ከሁለቱ ለመምረጥ እድል ይኖረኝ ነበር። እሷ ግን ያደረገችው ብጋብዝህ ትገኛለህ አልገኝም ማለት እድሉን ሰታኛለች። ኦፖርቹኒቲ አለ። ይሄን ቴክኒክ ሌላ ጊዜ በደንብ እናየዋለን። ከሞላ ጎደል ግን እንደ ሪል ስቴት ካምፓኒ በጣም ጥሩ ነገሮች ሰርተዋል። እሷም ደግሞ የተሻላትን ነገር አድርጋለች። በሌላ ቪዲዮ እንገናኝ።